ለዜናዎቹ ሸዋዬ ለገሰ ተዘጋጅታለች። አብረን እንከታተል። መልካም ቆይታ። የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዜናዎቹ ባሳለፍነው ሳምንት መጨረሻ የተከሰከሰው የኢንዶኔዥያ አውሮፕላን ምንም አይነት የድንገተኛ አደጋም ሆነ የቴክኒክ እክል እንደገጠመው የሚያሳይ መልእክት አለማስተላለፉ ተገለጸ። 62 ተሳፋሪዎች የነበሩበት አውሮፕላን ከመነሳቱ ብዙም ሳይቆይ ጃቫ ባህር ላይ ነበር የተከሰከሰው። ዩናይትድ ስቴትስ የየመን ሁቲ ሚሊሻ ንቅናቄን የውጭ አሸባሪ ድርጅት በሚል ልትፈርጀው ማቀዷ ተገለጸ። እርምጃውን ያወደሰችው ሳውዲ አረቢያ ውሳኔው ሁቲዎች ወደ ድርድር እንዲመጡ ያስገድዳቸዋል ብላለች። ዲፕሎማቶችና የረድኤት ድርጅቶች በበኩላቸው የሰላም ንግግሩን ሆነ ሰብአዊ ቀውሱን ለመግታት የሚደረጉ ጥረቶችን እንዳያሰናክል ስጋታቸውን አመልክተዋል። የዩናይትድ ስቴትስ ዴሞክራት የምክር ቤት አባላት ፕሬዝዳንት ዶናልድ ትራምፕን ከነጩ ቤተ መንግስት በዚህ ሳምንት ለማስወጣት እንቅስቃሴ ጀምረዋል። የቱርክ ፍርድ ቤት ልጆች ላይ የወሲብ ጥቃት በመፈጸም በስለላና በተደራጀ ወንጀል በተከሰሰ ግለሰብ ላይ ከ1,000 ዓመት በላይ እስራት ፈረደ። ዜናው በዝርዝር ባሳለፍነው ሳምንት መጨረሻ የተከሰከሰው የኢንዶኔዥያ አውሮፕላን ምንም አይነት የድንገተኛ አደጋም ሆነ የቴክኒክ እክል እንደገጠመው የሚያሳይ መልእክት አለማስተላለፉ ተገለጸ። ምርመራውን ያካሄዱት አካላት 62 ሰዎችን ጭኖ በተነሳ በደቂቃዎች ውስጥ ጃቫ ባህር ላይ የወደቀው አውሮፕላን የመረጃ ሰንዱቅ ማለትም ብላክ ቦክስ ያለበትን ስፍራ መለየታቸውን ተናግረዋል። በመርማሪዎቹ የተጠየቁት የአየር ትራፊክ ባለሙያዎች ከአብራሪዎቹ ጋር የተለመደ ግንኙነት ማድረጋቸውን ከመግለጻቸው ውጪ የተለየ ነገር እንዳልሰሙ ተናግረዋል። 26 ዓመት ሆኖታል የተባለው አደጋ የገጠመው ቦይንግ 737 አውሮፕላንም ለመከስከስ ያደረሰው ችግር ምንነት እስካሁን አለመለየቱንም አመልክተዋል። የአውሮፕላኑ ተሳፋሪዎች በሙሉ የኢንዶኔዥያ ዜጎች እንደሆኑና ከመካከላቸውም 11 ልጆች መሆናቸውን የተገለጸው አብራሪው ቀድሞ የአየር ኃይል ጀት ፓይለት የነበሩና ከ10 ዓመታት በላይ ልምድ እንደነበራቸው የሀገሪቱ መገናኛ ብዙሃን ዘገባዎች አመልክተዋል። የባህር ኃይል ጠላቂዎች የሟቾቹን አስከሬን እያወጡ ነው። ዩናይትድ ስቴትስ የየመን ሁቲ ሚሊሻ ንቅናቄ የውጭ አሸባሪ ድርጅት በሚል ልትፈርጀው ማቀዷ ተገለጸ። የሀገሪቱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከኢራን ጋር ትስስር አለው የተባለውን ይህን ቡድን ሀገራቸው በአሸባሪነት ጥቁር መዝገብ ለማስፈር መዘጋጀቷን ትናንት ነው የተናገሩት። ከዚህም ሌላ 3 አንሳር አላህ የተሰኘው ቡድን መሪዎችንም በስም በመዘርዘር በተመሳሳይ በአሸባሪነት መዝገብ እንደሚያሰፍሯቸው አመልክተዋል። ሆኖም የአሜሪካ እርምጃ በዲፕሎማቶችም ሆነ በረድኤት ድርጅቶች በኩል ለሰላም ድርድሩም ሆነ በየመን የሚታየውን ሰብአዊ ቀውስ ለመቀነስ ለሚደረገው ጥረት ስጋት ተደርጎ መታየቱን የተገለጸው የሁቲ ሚሊሻዎች መሪ በትዊተር ቡድናቸው ለማንኛውም እርምጃ ምላሽ የመስጠት መብት አለው የሚል መልእክት አስተላልፈዋል። ሳውዲ አረቢያ በበኩሏ የአሜሪካንን እርምጃ በማወደስ ውሳኔው ሁቲዎች ወደ ድርድር እንዲመጡ ያስገድዳቸዋል ብላለች። የዩናይትድ ስቴትስ ዴሞክራት የምክር ቤት አባላት ፕሬዝዳንት ዶናልድ ትራምፕ ከነጩ ቤተ መንግስት በዚህ ሳምንት ለማስወጣት እንቅስቃሴ ጀምረዋል። የምክር ቤት አባላቱ የትራምፕን ያለመከሰስ መብት ለማንሳት በሚረዳው ውሳኔ ላይ ከነገ በስቲያ ድምጽ ይሰጣሉ ተብሎ ይጠበቃል። ውሳኔው ተግባራዊ ከሆነም በሀገሪቱ ታሪክ በዚህ መልኩ ከስልጣን መንበራቸው የሚሰናበቱ የመጀመሪያው ፕሬዝዳንት ያደርጋቸዋል። በሺዎች የሚገመቱ የትራምፕ ደጋፊዎች ባለፈው ሳምንት ረቡዕ የሀገሪቱ የምክር ቤት አባላት የተመረጡት ቀጣዩ ፕሬዝዳንት ጆ ባይደን መሆናቸውን የሚያረጋግጥ ውሳኔ ለማሳለፍ በተሰበሰቡበት በኃይል ገብተው የወሰዱት እርምጃ በአሜሪካ ዴሞክራሲ ላይ የተቃጣ
ጥቃት ነው በሚል እየተወገዘ ነው። በጥቃቱ በርካታ ፖሊሶች መጎዳታቸው፣ ኮምፒውተሮች መሰረቃቸውና የምክር ቤት አባላት ተሰብስበውበት የነበረው የካፒቶል መስኮቶችም መሰባበራቸው ተዘግቧል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የእሳቸው ዴሞክራት ፓርቲ አባላትም ሆኑ ጥቂት ሪፐብሊካኖች በዚህ መልኩ ለቀሪዎቹ 10 ቀናትም ቢሆን ትራምፕ በመሪነት የሚታመኑ አይደለም በሚል አቋም መያዛቸውን ተናግረዋል። ፌስቡክ እና ትዊተርም አመጽን ያነሳሳሉ የተባሉትን የትራምፕን ገጾች ማገዳቸው ተነግሯል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት የአርመንና የአዘርባይጃን መሪዎች ለመጀመሪያ ጊዜ ለውይይት እንዲቀመጡ ማድረጋቸው ተሰማ። ሩሲያ ባለፈው ህዳር ወር በናጎርኖ ካራባ ግዛት ይገባኛል መዘዝ ወደ ጦርነት የገቡት ሁለቱ ሀገራት መካከል የተኩስ አቁም እንዲደረስ አደራድራለች። ሆኖም ተኩስ ቢቆምም ውጥረቱ አልረገበም። ዛሬም ክሬምሊን ቤተመንግስት ፊት ለፊት የተያዩት የሁለቱ ሀገራት መሪዎች ሳይጨባበጡ ለውይይት መቀመጣቸውን የተነገረው። ሽምግልናውን በማካሄድ ላይ የሚገኙት ፑቲን የህዳሩ የተኩስ አቁም ስምምነት የሩሲያ ወታደሮች በሰላም አስከባሪነት ወደ አካባቢው እንዲገቡ አመቻችቷል ብለዋል። የሁለቱን ሀገራት መሪዎችም ለውይይት ፈቃደኝነታቸውን ማሳየታቸውን በማመልከትም የድንበር ማስመር ስራን ጨምሮ ቀስ በቀስ ተግባራዊ የሚሆኑ ስምምነቶች መኖራቸውንም ገልጸዋል። ሆኖም የእስረኛ ልውውጡን በተመለከተ ከስምምነት አለመደረሱን አርመን አመልክታለች። ለሳምንታት በዘለቀው የአርመንና የአዘርባይጃን ውጊያ ከ6000 በላይ ሰው ተገድሏል። ጣሊያን ውስጥ ተማሪዎች በኮቪድ-19 ወረርሽኝ ምክንያት በርቀት የሚካሄድ ትምህርትን በመቃወም አደባባይ ወጡ። የሀገሪቱ የትምህርት ሚኒስትር ሉቺያ አዞሊና የርቀት ትምህርቱ ለጥቂት ሳምንታት ወይም ወራት ማገልገሉን በመግለጽ አሁን ግን የተማሪዎቹ ሁኔታ እንዳሳሰባቸው ተናግረዋል። ከ14 ዓመት በላይ ለሚሆኑት ተማሪዎች የተደነገገው የርቀት ትምህርት ቀርቶ ዛሬ መምህራን በአካል አግኝተው የመማር ማስተማሩ ሂደት ይጀምራል ተብሎ ሲጠበቅ መራዘሙ ብዙዎች እንዳልተቀበሉት ነው የተገለጸው። ከተማሪዎቹ አንዳንዶቹ በትምህርት ቤቶቻቸው ደጃፍ፣ ሌሎቹም በትምህርት ሚኒስቴር ፊት ለፊት በመሰብሰብ ወደ ትምህርት ክፍላችን መመለስ እንፈልጋለን ሲሉ ድምጻቸውን ማሰማታቸውን የጀርመን የዜና ወኪል ከሮም በላከው ዜና አመልክቷል። እዚህ ጀርመን ሀገርም እንዲሁ ከገና እና ከአዲስ ዓመት በዓል ማግስት ይከፈታል ተብሎ የተጠበቀው ትምህርት ቤት በተዋሲው የሚያዙ ሰዎች ቁጥር እየጨመረ በመሄዱ ለቀጣይ 21 ቀናት ተዘግቶ እንዲቆይ ባለፈው ሳምንት ተወስኗል። ከዛሬ ጀምሮም ጠንከር ያለው የእንቅስቃሴም ሆነ የሰው ለሰው የመገናኘት ገደብ ተግባራዊ ሆኗል። የቱርክ ፍርድ ቤት ልጆች ላይ የወሲብ ጥቃት በመፈጸም በስለላና በተደራጀ ወንጀል በተከሰሰ ግለሰብ ላይ ከ1000 ዓመት በላይ እስራት ፈረደ። የቱርክ የዜና ተቋም አናዶሉ እንደዘገበው የኢስታንቡል ፍርድ ቤት አድናን ኦክታር በመባል የሚታወቀው ግለሰብ በተጨማሪም አሸባሪ ቡድኖችን በመርዳት እንዲሁም የሰዎችን ግላዊ መረጃ በህገወጥ መንገድ በመሰብሰብ ተከሷል። በርካታ ተከታዮች እንዳሉት የተገለጸው ግለሰቡ ቱርክ ውስጥ በቴሌቪዥን ስብከት የሚታወቅ ሲሆን በጎርጎሮሳዊ 2018 ዓ.ም ነበር የታሰረው። ከሱ ጋር አብረው የተከሰሱት 236 ሰዎች ቢሆኑም እስካሁን የተያዙት 78 ብቻ መሆናቸው ተገልጿል። የጀርመን የዜና ወኪል እንደዘገበው አድናን ኦክታር ሃሩን ያህያ በሚል የብዕር ስም ከጎርጎሮሳዊው 1980ዎቹ ጀምሮ በርካታ መንፈሳዊ መጻሕፍትን ለንባብ አብቅቷል። አድናን ኦክታር በቀረቡበት ክሶች በሙሉ ጥፋተኛ አይደለሁም ቢልም የኢስታንቡል ፍርድ ቤት ዛሬ 1075 ዓመት ከ3 ወር እስራት ፈርዶበታል። ይህ ዶይቼ ቬለ ነው። ከዶይቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ነው።
ባሳለፍነው ሳምንት መጨረሻ የተከሰከሰው የኢንዶኔዥያ አውሮፕላን ምንም አይነት የድንገተኛ አደጋም ሆነ የቴክኒክ እክል እንደገጠመው የሚያሳይ መልእክት አለማስተላለፉ ተገለጸ። 62 ተሳፋሪዎች የነበሩበት አውሮፕላን ከመነሳቱ ብዙም ሳይቆይ ጃቫ ባህር ላይ ነበር የተከሰከሰው። ዩናይትድ ስቴትስ የየመን ሁቲ ሚሊሻ ንቅናቄን የውጭ አሸባሪ ድርጅት በሚል ልትፈርጀው ማቀዷ ተገለጸ። እርምጃውን ያወደሰችው ሳውዲ አረቢያ ውሳኔው ሁቲዎች ወደ ድርድር እንዲመጡ ያስገድዳቸዋል ብላለች። ዲፕሎማቶችና የረድኤት ድርጅቶች በበኩላቸው የሰላም ንግግሩንም ሆነ ሰብአዊ ቀውሱን ለመግታት የሚደረጉ ጥረቶችን እንዳያሰናክል ስጋታቸውን አመልክተዋል። የዩናይትድ ስቴትስ ዴሞክራት የምክር ቤት አባላት ፕሬዝዳንት ዶናልድ ትራምፕን ከነጩ ቤተ መንግስት በዚህ ሳምንት ለማስወጣት እንቅስቃሴ ጀምረዋል። የቱርክ ፍርድ ቤት ልጆች ላይ የወሲብ ጥቃት በመፈጸም በስለላና በተደራጀ ወንጀል በተከሰሰ ግለሰብ ላይ ከ1000 ዓመት በላይ እስራት ፈረደ። ዜናው በዚሁ አበቃ። ሸዋዬ ለገሰን ለምሽቱ የዓለም ዋና ዜናዎች ቅንብር አመሰግናለሁ። በመከታተል ላይ ያላችሁት ዶቼ ቬለ ነው። የዜና መጽሔታችን ይቀጥላል። የዜና መጽሔት በራያ አላማጣ የሚገኙ የመንግስት ሰራተኞች ካለፉት 3 ወራት ጀምሮ ደሞዝ አላገኘንም ሲሉ አማረሩ። ከአላማጣ አስተያየታቸውን ለዶቼ ቬለ የሰጡት የመንግስት ሰራተኞቹ እንዳሉት መንግስት በትግራይ ሲካሄድ የነበረውን የህግ ማስከበር ዘመቻን ተከትሎ ባለፉት ወራቶች ደሞዝ ባለመቀበላችን ለከፋ ችግር ተጋልጠናል ብለዋል። ራያ አላማጣ አማራ ማንነት አስመላሽ ኮሚቴና የአላማጣ ከተማ አስተዳደር በበኩላቸው ችግሩ የተፈጠረው በህግ ማስከበር ወቅት የሰራተኞች ሰነድ በመጥፋቱ ያንን የማሰባሰብና የማጥራት ስራ ሲከናወን በመቆየቱ ነው ብለዋል። ዝርዝሩን የባህር ዳር ወኪላችን አለምነው መኮንን ልኮልናል። የኢትዮጵያ መንግስት በትግራይ ክልል የህግ ማስከበርና የህልውና ዘመቻ ያለውን እርምጃ ተከትሎ ባለፉት 3 ወራት ደሞዝ እንዳልተከፈላቸው በራያ አላማጣና ኮረም ኦፍላ የሚገኙ የመንግስት ሰራተኞች አመለከቱ። ሰራተኞቹ እንደሚሉት ጉዳያቸውን በትክክል ለማን እንደሚያስረዱ መቸገራቸውንና ቤተሰቦቻቸው በችግር ላይ እንደወደቁ አመልክተዋል። አሁን የስድስት ቤተሰብ አስተዳዳሪ ነኝ። 3ኛ ወር መጣ፣ ምንም ነገር የለም። እኔ አሁን ጨንቅ ብሎኛል፣ ወዴት እንደሚሄድ ማለት ነው። ደሞዙ አሁን ለማን እንደምጠይቅ እኮ ነው ግራ የገባን። ደሞዙ ባለቤት አልባ እንደማለት ነው። ለማን እንደምጠይቅ ግራ ነው የሚገባኝ። የጣቢያ ምናምኖች ተሰይመዋል፣ ግን እነሱ በይፋ ስራ የጀመሩበት ነገር አይደለም። ስንጠይቃቸው አመራሮቹን ራሱ ምናልባት የሰሜን ወሎ እዛ እያነጋገርን ነበረ፣ ምናልባት በቅርቡ ይሰራላችሁ ይሆናል እያለ ነበር። ሌላው አስተያየት ሰጭ በበኩላቸው የህግ ማስከበሩ ከተጀመረ ጀምሮ የት ናችሁ ያለን የለም፣ በችግር ላይ ነን ሲሉ አስረድተዋል። በራያ አላማጣ ውስጥ ነው የምንገኘውና የህግ ማስከበሩ ሂደት ከተፈጠረ በኋላ እንግዲህ ለ3 ወር ያክል ነው። ምንም ደሞዝም የተከፈለን ነገር የለም፣ እንዲህ ብሎም የጠየቀን ሰው የለም። ግን ምንም ነገር ዝም ብለን በችግር ላይ ነው ያለነው መንግስት ሰራተኛው። እኚሁ አስተያየት ሰጭ አያይዘውም በጊዜያዊነት ለተቋቋመው ኮሚቴ ቢያመለክቱም እንደ ተፈናቃይ ዱቄት ከማግኘት ውጭ ዘላቂ መፍትሄ ሊሰጠን አልቻለም ብለዋል። ጊዜያዊ የተቋቋመ እንትን አለ፣ የጣቢያው እዛ እንትኑ ጋር ከጠናው ጋር የተቋቋመ አለ። እሱን ለጊዜው ጥያቄ ያቀረብን እንደ መፍትሄ ተብሎ የሆነች የ50 ኪሎ እንደተሰጥቶናል። ከሷ ውጭ ግን ምንም ነገር እንትን ያለው ነገር የለም። ደሞዛችን የሚሰጠንን ሁኔታ ይፈጠርልን የሚለውን ነገር አበይታ ነበር ስናቀርብላቸው የነበረው። እስቲል ግን ምንም ነገር የተሰጠን ነገር የለም፣ መፍትሄም የቀረበልን ነገር የለም። የአካባቢው ተወላጅና የማረጋጋት ስራ በመስራት ላይ የሚገኙት ዶክተር ሲሳይ መንግስቴ በበኩላቸው በሽግግር ወቅት ተመሳሳይ ችግሮች መፈጠራቸው ተፈጥሯዊ ባህሪያቸው መሆኑን ገልጸው የሰራተኞቹ ደሞዝ በቅርብ እንደሚከፈል አረጋግጠዋል። ሽግግር ወቅት በተለይም በለውጡ ጊዜ እንዲህ አይነት ነገሮች ያጋጥማሉ። አሁን ደሞዛቸው ያው እየተሰራላቸው ነው። ጊዜ ጉዳይ ሆኖ ነው እንጂ እንዳልኩ በዚህ በአማራ ክልል በጀት አልተያዘም ነበር። ስለዚህ የተለየ ውሳኔ ይጠይቃል። ሁለተኛ የፋይናንስ ፕሮሰስ እንደምታውቀው ቢሮክራሲው ትንሽ ጠንከር ያለ ነው እና ያን ታሳቢ አድርጎ የሚሰሩ ስራዎች አሉ እና አሁን በቅርብ ጊዜ ክፍያው እንደሚፈጸም ተስፋ እናደርጋለን። ስለዚህ እየተሰራላቸው ነው።
የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም አለኸኝ በአጭር የጽሁፍ መልእክት ምንም እንኳን የበጀት እጥረት ቢኖርም በክልሉ ካቢኔ ተወስኖ በቅርብ ደሞዛቸው የሚከፈል ይሆናል ሲሉ መልስ ሰጥተዋል። የአላማጣ ከተማ አስተዳደር ጊዜያዊ ከንቲባ አቶ ካሳ ረዳ በበኩላቸው የሰራተኞቹን ደሞዝ ክፍያ ያዘገየው ኮምፒውተሮችና ተያያዥ ማስረጃዎች በመዘረፋቸውና በመውደማቸው በመሆኑ ያን የማሰባሰብ ስራ ጉዳዩን ማዘግየቱን አስታውሰው ሆኖም የሰራተኞቹ ደሞዝ እንደሚከፈል ተናግረዋል። ዋናው ችግሩ የተፈጠረው ፔሮል አልነበረም። ኋላ ነው የመስሪያ ቤቱ ተለቃቅሞ ያንን ሰርተን ቼክ አደረግነው። ኋላ ወደ ዞን ላክን። ዞን ደግሞ ከክልል በጀት አስፈቅዶ ኦልሬዲ የተወሰነ መስሪያ ቤት ገብተላል። ግን ደሞዝ ያልበሉት ግን የአንድ ወር ነው በብዛት ተጋጃ ቤትና ዋና ፍታች ናቸው። የሁለት ወር ያልተከፈላቸው እነሱም አሁን ይከፈላቸዋል። ነገ ገብቶ ያልቃል ብዬ አስባለሁ። የራያ አላማጣ አማራ ማንነት አስመላሽ ኮሚቴ የአደረጃጀት ኃላፊ አቶ ሰለሞን ቀለሙ እንዳሉት የሰራተኞቹ ደሞዝ የዘገየው የማጥራት ስራ እየተሰራ እንደነበር ጠቁመው አሁን ስራው የተጠናቀቀ በመሆኑ ደሞዝ በዚህ ሳምንት ሊከፈል እንደሚችል ገልጸዋል። ውስጥ ያልጠሩ ሰዎች ስላሉ አንደኛ እዛው የነሱ ተላላኪ ስለነበሩ ስራ ሰርተን እንደውም አሁን ለገና እንደውም ይሰጣቸዋል ተብሎ እንዲጨርስላቸው ነገር ነበር የተባለው። ከዛ ከክልል የተሰጠው አቅጣጫ ማለት ነው። ያው በቀደም ከሰሜን ወሎ ብር ለማምጣት ሄደው ነበር። ያው ትንሽ የብር እጥረት አለ። ባንክም እዚህ ስለተጨናንቆ ስለነበረ ወይ አካውንታቸውን ይስጡንና እንደገና አካውንታቸውን እንዲገባ እናድርግ ብለው አሁን እንደገና አካውንታቸውን እየተቀበሉ ይመስለኛል ያለኝ መረጃ። በራያ አላማጣ ኮረም ኦፍላ አካባቢዎች 2 የገጠርና 2 የከተማ አስተዳደሮች ሲኖሩ ከ800 በላይ መምህራንና ለጊዜው ቁጥሩ ያልተገለጸ የመንግስት ሰራተኛ እንደሚኖር አስተያየት ሰጪዎቹ ተናግረዋል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። የብሔራዊ የበጎ ፈቃድ የማህበረሰብ አገልግሎት ትኩረት ብቁ ወጣት በማፍራት ዘላቂ ሰላሟ የተረጋገጠ ሀገር መገንባት መሆኑ ተነገረ። በዚህም ኢትዮጵያ ከ35,000 በላይ በጎ ፈቃደኛ ወጣቶች በተለያዩ የልማትና ማህበረሰብ ተኮር ስራዎች ላይ ልታዘምት መሆኑም ተመልክቷል። ዛሬ ጋዜጣዊ መግለጫ የሰጡት የሰላም ሚኒስትሯ ሙፈሪያት ካሚል የተጀመረው ብሔራዊ ህብረተሰብ ተኮር የምክክር መድረክ በሰላም ሚኒስቴር አስተባባሪነት ተጠናክሮ እንደሚቀጥልም ተናግረዋል። ጋዜጣዊ መግለጫውን የተከታተለው የአዲስ አበባ ወኪላችን ዮሐንስ ገብረእግዚአብሔር ዝርዝር ዘገባውን ልኮልናል። የሰላም ሚኒስትሯ የወይዘሮ ሙፈሪያት ካሚል መግለጫ በሁለት አበይት ርዕሶች ላይ ያተኮረ ነበረ። የብሔራዊ ማህበረሰብ ተኮር የምክክር መድረክና የበጎ ፈቃደኛ ወጣቶች ማህበረሰብ አገልግሎት። እነዚህ ሁለቱም ጉዳዮች መሰረታዊ ዓላማቸው ህብረተሰብን በማሳተፍ ብሔራዊ መግባባትን ማረጋገጥ ነው። ብሔራዊ መግባባት ዜጎች በሁሉ ጉዳይ ላይ የሚግባቡ ላይሆኑ ይችላሉ፣ አይጠበቅም። በመሰረታዊ የጋራ የሆኑ ሀገራዊ ጉዳዮች ላይ ግን መሰረታዊ የሆኑ መግባባቶች ይጠበቃሉ። አንድ ሀገር ጤናማ የሆነ የፖለቲካ ስርዓት፣ ጤናማ የሆነ የዲሞክራሲ ስርዓት እንዲኖራት ከተፈለገ የብሔራዊ መግባባት የቅድሚያ ሊሰጠው የሚገባ አጀንዳ ነው። በመጀመሪያ ዙር ከዩኒቨርሲቲ ተመርቀው ስራ ያልያዙ በጎ ፈቃደኛ ወጣቶች እንዲመዘገቡ በተላለፈው ጥሪ መሰረት ከ116,000 በላይ ወጣቶች መመዝገባቸውና ከዚሁም 35,000 ለማዝመት ለ45 ቀናት በተለያዩ ዩኒቨርሲቲዎች ስልጠና እንደሚሰጣቸው ወይዘሮ ሙፈሪያት ገልጸዋል። አያይዘውም አንዳንዶች ከፖለቲካ ጋር ሊያገናኙት ሲፈልጉ እንታዘባለን። ምንም ነገር ንክኪ የለውም። ምንም አይነት ንክኪ እንዲኖረው ቢፈልግ አስገዳጅ ይደረግ ነበር፣ ግን አይፈለግም። አሁን ምን ፈልገው ያለፈው የወደቅንባቸውን ጉዳዮች አርሞ ትክክለኛ ነገር መስራት ነው የምንፈልገው። ዘመን ተሻጋሪ የሆነ ትውልድ ተሻጋሪ የሆነ ሀገርና ሕዝብን ማዕከል ያደረገ ስራ ነው መስራት የምንፈልገው። ፖለቲካ ያስፈልጋል፣ ይጠቅማል። ፖለቲካ ግን ዘመን ተሻጋሪ አይደለም። ቀጥሎ በሚመጣው አካል ፍላጎት ላይ ይመሰረታል። እዚህ ቅርጹ ይዘቱ ይቀያየራል። ኢትዮጵያ ሁሌ እየተቀያየረች ግን መቀጠል አትችልም። ሕዝቦቿ ሁሌ በሚቀያየር ነገር እየተላጉ መቀጠል አይችሉም። የተረጋጉ እንዲሆኑ ይፈልጋል። ኢትዮጵያም ተረጋግታ ልማቷን፣ እድገቷን፣ ዴሞክራሲዋን፣ ሰላሟን ልትቀጥል ይገባል። ሰው ቢመጣ ቢሄድ፣ ፓርቲ ቢመጣ ቢሄድ የረጋ ስርዓት ያላት ሀገር፣ የረጋ መንግስታዊ ስርዓት ያላት ሀገር እንድትሆን ይፈልጋል። በዚህ ምክንያት ከምንም አይነት የፖለቲካ ፍላጎት ጋር እንዲነካካ አልፈለግንም፣ አንፈልግም።
ከትልቁ ስዕል ጋር የሚጋጭ ምንም ነገር መስራት አንፈልግም። የበጎ ፈቃደኞች ስምሪት ወጥነት የሌለውና የዘመቻ ስራ እንደሆነ ይስተዋላል። ስምሪቱ ከዚህ በዘለለ መዋቅራዊ ስርዓት ተበጅቶለትና ቀጣይነት ያለው እንዲሆን ምን ታስቧል ተብሎ ከዲደብሊው ለቀረበ ጥያቄ ሚኒስትሯ ወይዘሮ ሙፈሪያት ካሚል ተከታዩን መልሰዋል። ሌላው የወጣቶች የበጎ ፈቃድ አገልግሎት ከዘመቻ የዘለለ እንዲሆን ምን የታሰባል የሚለው እንግዲህ ይሄኛው የዞረ ድምር ስላለን ነው በዚህ መንገድ እየሄድን ያለ ነው። ይሄን የዞረ ድምር መልክ ከማስያዝ ጎን ለጎን ከታች ጀምሮ ከትምህርት ካሪኩለሙ ጋር እንዲሰራ ለማድረግ ከትምህርት ሚኒስቴር ጋር የተጀመረ ስራ አለ። ከታዳጊዎች ጀምሮ መኮትኮት ያለበት እሳቤ ነው፣ አስተሳሰብ ነው። በነገራችን ላይ በጎነት ዝም ብሎ የሚመጣም አይደለምና እንደ አንድ እሴት ከታች ጀምሮ የሚኮተኮትበትን ከትምህርት ካሪኩለሙ ጋር አያይዞ እንዴት መስራት ይቻላል የሚለው ላይ እያየን ያለነው ነገር አለ። እስከ ዩኒቨርሲቲ ባለው ሂደት እንዴት ይምጣ የሚል የተጀመረ ስራ አለ። እሱ በጊዜው ሲጠናቀቅ የበለጠ ሚብራራ ይሆናል፣ ግን ታስቦበታል ማለት ነው። እስከዚያው ግን አሁን የጀመርነው ስራ ጭምር በደንብ ኢንስቲትዩሽናላይዝ ተደርጎ እንዲሄድ በበርካታ ተቋማዊ አሰራሮችን ተግባራዊ ለማድረግ መመሪያዎች ከማስደገፍ ጀምሮ ብዙ ርቀት የተከደባቸው አሉ። የበጎ ፈቃድ ዘማች ወጣቶች ከሚኖርበት ክልል ውጪ ለ10 ወራት እንደሚያገለግሉም ሚኒስትሯ አክለው ገልጸዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። ከዓለም ዜና እንደተከታተላችሁት የዩናይትድ ስቴትስ ዲሞክራቲክ የምክር ቤት አባላት ፕሬዚዳንት ዶናልድ ትራምፕን ከነጩ ቤተ መንግስት በዚህ ሳምንት ለማስወጣት እንቅስቃሴ ጀምረዋል። የምክር ቤት አባላቱ የትራምፕን ያለመከሰስ መብት ለማንሳት በሚረዳው ውሳኔ ላይ ከነገ በስቲያ ድምጽ ይሰጣሉ ተብሎም ይጠበቃል። ውሳኔው ተግባራዊ ከሆነም በሀገሪቱ ታሪክ በዚሁ መልኩ ከስልጣን መንበራቸው የሚነሱት የመጀመሪያው ፕሬዝዳንት ያደርጋቸዋል። ስለዚህ ጉዳይ ባልደረባዬ ሂሩት መለሰ ዋሽንግተን ዲሲ የሚገኘው አበበ ፈለቀን ጠይቀዋለች። አበበ፣ የአሜሪካን የሕዝብ ተወካዮች ምክር ቤት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ባደረጉት አመጽ በማነሳሳት መንግስትን የመቀልበስ ሙከራ መነሻነት ለሚቀጥሉት 10 ቀናት ስልጣን ላይ መቆየታቸው አስጊ ነው ሲል ዛሬ ሊከሳቸው ይችላል ተብሎ ይጠበቃል። አሁን ምን እየተደረገ ነው? ያሉት አማራጮችስ ምንድናቸው? እስኪ ከዚህ እንጀምር። የአሜሪካ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የመጀመሪያ ምርጫቸው ማይክ ፔንስ ምክትል ፕሬዝዳንቱ 25ኛው ማሻሻያ አዋጅ ወይም ህገ መንግስት በሚባለው ማለትም ምክትል ፕሬዝዳንቱና የካቢኔ አባላት ፕሬዝዳንቱ ስልጣናቸውን ለመቀጠል ህገ መንግስታዊ ቃለ መሐላቸውን ለመፈጸም ህጋዊ ተግባራቸውን ለማከናወን የአይምሮም የአካልን ብቃት የላቸውም ብሎ የማውረድ ስልጣን አለው። ያንን ስልጣን ተጠቅመው ከስልጣን እንዲያወርዷቸው በደብዳቤ ጠይቀዋል። ያንን ደግሞ ማይክ ፔንስ እስካሁን አላረጉም። ያም ሆነ ደግሞ አላረገውም ብለው ወስነው ቁጭ አላረጉትም። እንደ አማራጭ እና ሀሳብ አቅርበውታል። ናንሲ ፔሎሲ ይሄንን ሀሳብ ለማይክ ፔንስ ተቀረቡ በኋላ ማይክ ፔንስ ውሳኔ በአስቸኳይ ካልወሰኑ ዛሬ የትኛውም ሰዓት ላይ ይህንኑ የተወካዮች ምክር ቤት ክስ በምክር ቤቱ ያቀርባሉ ተብሎ ይጠበቃል። ክሱ ተጽፎ አልቋል። በአንድ ነገር ላይ ያተኮረ ነው። ይሄውም አመጽ በማነሳሳት መንግስት ለመገልበጥ ሞክረዋል በሚል ነው ክሱ የሚቀርበውና ዛሬ በየትኛውም ሰዓት ለተወካዮች ምክር ቤት የክስ እንደሚቀርብ ይጠበቃል። ትራምፕ ዛሬ ለሁለተኛ ጊዜ ክስ ከተመሰረተባቸው ምንድነው የሚሆነው? ምን ሊያስከትልባቸውስ ይችላል? በመጀመሪያ ደረጃ በአሜሪካ ታሪክ ውስጥ የመጀመሪያው ለሁለተኛ ጊዜ የተከሰሱ የመጀመሪያ ፕሬዝዳንት ነው የሚሆኑት። ሁለተኛውና ዋናውም የተወካዮች ምክር ቤት አባላትም የሪፐብሊካንና የዲሞክራቲክ ፓርቲ አባላትም ዓላማና ግብ ደግሞ እኚህ ሰው ነገ ተነገ ወዲያ ለፕሬዝዳንትነት እንዳይወዳደሩ ማገድ ነው። ምክንያቱም ፕሬዝዳንት ትራምፕ ዋና ዓላማቸው 2024 ተመልሰው ለመወዳደር ዝግጅታቸውን ጀምረዋል። አንድ ፕሬዝዳንት ሁለተኛ ጊዜ ከተከሰሰና ጥፋተኛ ሆኖ ከተገኘ ወይም ደግሞ ከስልጣኑ በ25ኛው ማሻሻያ አዋጅ መሰረት ስልጣን ለመጠበቅ ብቃት የለውም ተብሎ ከተወገደ ደግሞ የመሮጥ መብት አይኖረውም። እንደ አንድ ፍርድ ለተፈረደበት ወንጀለኛ ነው የሚታየው። እድሜ ልክም በዚህ በአሜሪካ ታሪክ አንድ ፕሬዝዳንት ከስልጣን ሲወርድ እድሜ ልካቸውን የሴክሬት ሰርቪስ የሚባለው ጥበቃ እና የተለያዩ የፕሬዝዳንታዊ ጥቅማ ጥቅሞች የአሜሪካንን የደህንነት መረጃዎች እስከ እድሜ ፍጻሜያቸው አክሰስ ማድረግና የማንበብ መብቶች አሏቸው። እነዛ ሁሉ መብቶች ነው የሚያጡት እና ዋና ዓላማቸው ናንሲ ፔሎሲ በዚህ አይነት ህገወጥና ስርዓት አልበኛ የሆነ ተግባርን ፈጽሞ
በምንም አይነት አምር ይሄ ነገር መከናወን የለበት የሚል አቋም ነው። ስለዚህ ይሄ ነው ያለው ጫና በፕሬዝዳንቱ ላይ። ዶናልድ ትራምፕ ከስልጣን ሊወርዱ 10 ቀናት ናቸው የቀሩትና አሁን ይመሰረታል የሚባለው ክስ በእነዚህ ቀናት ውስጥ ሊከናወን የሚችል ነው ወይ? ከዚሁ ጋርም እዚህ የክሱ ሂደት ምናልባት ጆ ባይደን ስልጣኑን ከተረከቡ በኋላ የሚቀጥል ከሆነስ በሳቸው የስልጣን ዘመን ላይ ተጽዕኖ ይኖረው ይሆን? ጆ ባይደንም ከዚህ ቀደም ተጠይቀው በቃ 10 ቀን የቀረው ዝም ብሎ ቢወርድ ይሻላል የሚል ሐሳብን የሰጡት። የክሱ ሂደት የሚሆነው ምንድነው? በአሜሪካ የተወካዮች ምክር ቤት ሃውሱ ይህንን የክስ ሪዞሉሽን ዛሬ ያጸድቅና ወዲያውኑ ድምጽ መስጠት ይችላል። የአሜሪካ ተወካዮች ምክር ቤት እዚህ ጉዳይ ላይ ከሳሽ የሆነው ህጉ ምንድነው የሚለው? የአሜሪካ ተወካዮች ምክር ቤት ሴኔት ወይም የእንደራሴዎች ምክር ቤት ደግሞ ያንን ክስ እንደ ፍርድ ቤት ያያል ነው የሚለው። ስለዚህ የተወካዮች ምክር ቤት ይህንን ሪዞሉሽን አንዴ ካጸደቀ በኋላ ናንሲ ፔሎሲ ነገም ወደ ሴኔቱ ልትልከው ትችላለች ወይም ደግሞ ልታቆየው ትችላለች። አሁን ዲሞክራቶች የተስማሙበት ሀሳብ ምንድነው? እሱ ይመስረት ተወካዮች ምክር ቤት ይሁንታና ተቀባይነትን ያገኝ፣ ከዛ ግን ወደ ፍርድ ቤት ዳኝነቱን ወደሚያከናውነው ወደ ሴኔት ተመላኩን ሁኔታ በ100 ቀናት የጆ ባይደን ፕሬዚደንሲ 100 ቀን እስከሆነ ድረስ እንጠብቅና ስንት የሚል ሀሳብ ያላቸው። ምክንያቱም ምንድነው እነዛ 100 ቀኖች ውስጥ ፕሬዚዳንት ባይደን ሚኒስትሮቻቸውን ሹመት የሚያጸድቁበት፣ አምባሳደሮቻቸውን ሹመት የሚያጸድቁበት እና የመሳሰሉ ተግባራት የሚያከናውኑ ሴኔት ውስጥ ነው። ሴኔቱ በክስ እጁ ከተያዘ እኛን የፕሬዚዳንት ባይደንን መሰረታዊና ዋና ዓላማዎች ሊያሰናክል ይችላል የሚል ፍራቻ አለ። ስለዚህ ተወካዮች ምክር ቤት አጽድቆት ወደ ሴኔት መላኩን ሊያቆየው ነው ያስበው። አበበ ፈለቀ ከዋሽንግተን ዲሲ አመሰግናለሁ። መልካም ምሽት። አድማጮች፣ የኮሮና ስጋትና ጥብቅ የዝውውር ገደብ በጀርመን የተሰኘውን መጽሔታችንን በሰዓት እጥረት ምክንያት ማቅረብ አልቻልንም። በዚህም ይቅርታ እንጠይቃለን። በዛሬው የዜና መጽሔታችን በራያ አላማጣ ደሞዝ ሳያገኙ 3 ወራት የሆናቸው የመንግስት ሰራተኞች ስሞታ፣ የበጎ ፈቃድ የማህበረሰብ አገልግሎት ዘመቻ በኢትዮጵያ እንዲሁም ፕሬዝዳንት ትራምፕን ከስልጣን ለማውረድ የቀጠለው ጥረት የተሰኙትን አድምጠናል። በማህደረ ዜና ነቃሽ መሐመድ ዴሞክራቶች ትራምፕን ለማባረር የጀመሩትን ትግልና ፖለቲካውን ያይልናል። ነው ጀነራል ሮበርት ሮስ የሚያዙት የብሪታንያ ጦር በከፊል አጋየው። በ207ኛው ዓመት ዘንድሮ ትራምፕ አስወረሩት። ህይወት ሀብት ንብረት አስጠፉበት። ካፒቶል የአሜሪካ ዲሞክራሲና ፈተናው አብነት። ላፍታንቃኛው የዩናይትድ ስቴትስ ፕሬዝዳንት የዶናልድ ትራምፕ ደጋፊዎች ባለፈው ሮብ ካፒቶል ህንፃን መውረር፣ ህይወት ሀብት ንብረት ሰነድ ማጥፋታቸውን የዓለም በጣሙን ከአትላንቲክ ባህር ማዶ ለማዶ የሚገኙ የአውሮፓና የአሜሪካ ፖለቲከኞች የፖለቲካ ዲፕሎማሲው ቋንቋ በሚፈቅደው ልክ ተቃወሙት፣ አወገዙትም። የአፍሪካ፣ የእስያ፣ የደቡብ አሜሪካ ተራ ዜጋ በየሀገሩ መዓልት ወሌት ከሚያየው ጭቆና፣ ማጭበርበር፣ ግድያ፣ ሁከት ጋር አመሳሰለው። የሴኔጋሉ ተማሪ ቡባከር ዳዊ አንዱ ነው። አሜሪካ የሆነው እዚህ አፍሪካ ውስጥ በየጊዜው የሚፈጸም ነው። ስልጣን ላይ የሚገኙ ፕሬዝዳንቶች በምርጫ በተቀናቃኞቻቸው መሸነፋቸውን አይቀበሉም። አፍሪካ ውስጥ በየጊዜው የሚታይ ነው። አሜሪካ የዲሞክራሲ ሀገር እንደሆነች በየጊዜው ይነገራል። አሁን ግን ዴሞክራሲ የኛም ጭምር ለአደጋ መጋለጡን አየን። እርግጥ ነው የትራምፕ አሜሪካ የድፍን አሜሪካ ሁለንተናዊ ነጸብራቅ እንደሆነች የሚያምኑ የሚከራከሩ የሮቡን ወረራ ለእምነት መከራከሪያቸው ማረጋገጫ እንደሆነ ያስታወቁ ያላገጡም ብዙ ናቸው። የአሜሪካን ፖለቲካዊ ምጣኔ ሀብታዊ ስርዓት የሚመኘው ዓለም ደግሞ ከእንግዲህ አፍሪካዊ ወጣት እንዳለው ምን ቀረን አይነት ይልገባ በያኙም ምንነኮን ሞዴል ዴቨሎፕመንት ሞዴል ዴሞክራሲ ዩናይትድ ስቴትስ የእድገትና የዲሞክራሲ ናሙና ነበረች። ከእንግዲህ ግን የዲሞክራሲ ምሳሌ ልትሆን አትችልም።
የአሜሪካ የምጣኔ ሀብት እድገት የዲሞክራሲ ስርዓቷ መሰረት ህገ መንግስቷ ነው። ዓለም በቅጡ የደረጀ በምዕራፍ አንቀጾች የተከፋፈለ በወጉ የተሰነደ ህገ መንግስት ያወቀው በ1789 ዩናይትድ ስቴትስና ከዩናይትድ ስቴትስ ነው። እነ ጄምስ ሜዲሰን ትንሹ ለዚያች ሰፊ ቅኝ ተገዢ የቅይጦች ሀገር ያበረከቱት ሰነድ ዊ ዘ ፒፕል በሚሉት 3 የእንግሊዘኛ ቃላት ይጀምራል። እኛም ህዝቡ ብንለው ያስኬድ ይሆናል። የዩናይትድ ስቴትስ ህግ መወሰኛ ምክር ቤት ሴኔት እንደሚበይነው 3ቱ ቃላት የዩናይትድ ስቴትስ መንግስት የቆመው ህዝቡን ለማገልገል መሆኑን ያረጋግጣሉ። ለህዝብ የቆመው ህገ መንግስት ከዘመኑ ሂደት ከአሜሪካኖች ዕውቀት እድገት ከሁሉም በላይ ከየዘመኑ ህዝብ ፍላጎት ጋር እንዲጣጣም 27 ጊዜ ተሻሽሏል። የመጀመሪያዎቹ 3 ቃላት ግን ዛሬም እዚያው መጀመሪያው ላይ ናቸው። ህገ መንግስቱ መጀመሪያ ሲጸድቅ ከነበሩት 7 ምዕራፎች የመጀመሪያው የሁለቱን ምክር ቤቶች የህግ መምሪያና መወሰኛውን ኃላፊነቶችና ምግባሮችን ይደነግጋል። የሁለቱ ምክር ቤቶች እንደራሴዎች ከ1800 ጀምሮ በዚያ ህገ መንግስት ላይ ተመስርተው ሌሎች ህግጋትና ደንቦችን የሚያረቁ፣ የሚያጸድቁ፣ ሹመት ሽረትን፣ በጀት ስራ ማስኬጃን የሚያጸድቁት እዚያ ህንጻ ውስጥ ሆነው ነው። ቶማስ ጃፈርሰን ውጭ ጉዳይ ሚኒስትር በነበሩበት ዘመን ካፒቶል እንዲባል የተሟገቱለት ያ ዋሽንግተን ዲሲ ኮረብታ ላይ የተሰደረው ህንጻ የሁለቱም ምክር ቤቶች ተጣማሪ ጉባኤ ህዳር 17 1800 ካስተናገደ ወዲህ የአሜሪካ ዲሞክራሲያዊ ስርዓት መሰረትና ማዕከል ለአብዛኛው ዓለም ደግሞ አብነት ተደርጎ ይታያል። በ1814 የቀድሞዋ የአሜሪካ ቅኝ ገዢ የብሪታንያ ጦር የአዲሲቱን የአሜሪካ አዲስ ጦር ድል አድርጎ ግዙፉን ህንጻ በከፊል አጋይቶት ነበረ። ከስኮትላንድ ብሪታንያ እናት የሚወለዱት ቱጃር ፖለቲከኛ ዶናልድ ትራምፕ በ207ኛው ዓመት ዘንድሮ አሰባበሩት፣ አስወረሩት፣ አስመዘበሩትም። We're going to walk down anyone you want, but I think right here we're going to walk down to the Capitol. ወደ ፈለጋችሁበት እንጓዛለን። እኔ እንደሚመስለኝ ግን አሁን ወደ ካፒቶል እንሄዳለን። ጀግና ሴናተሮቻችንንና የምክር ቤት አባላትን እናበረታታለን። Congressmen and women. ደጋፊዎቻቸውም ጨፈሩ፣ ዘመሩ። እንደ አሜሪካኖቹ ደንብ እስከ ደም ጠብታ ሊፋለሙ ፎከሩም። በጥርስ ጥፍራችን እንፋለማለን። ባይደን በዓለ ሲመታቸውን ቢያከብሩ እንኳ ይህ የመጨረሻው አይደለም። መፋለማችንን አናቆምም። ማንንም ይሹሙ ማንን፣ ለሚቀጥሉት 4 ዓመታት ፕሬዝዳንታችን ትራምፕ ናቸው። ከፖለቲካው ጡቃንጡቅ ከረቂቁ ህግ ትርጓሜ ከገቢራዊነቱ እንዴትነት ይልቅ ዶላር የማጋበስ የማትረፍ መከበርን ንግድ የተካኑበት ትራምፕ በ2016 የተመረጡት ያው እንደ አሜሪካ ወግ እንደ ህገ መንግስቷ ድንጋጌ በህዝብ ድምጽ ነበረ። ከምረጡን ዘመቻቸው ጊዜ ጀምሮ የሌላ ሀያሊቱን ሀገር ነባር የፖለቲካዊት ባህል ህግ ደንብን የዓለምን ስምምነት ውልን የመነቃቀሩት ትራምፕ 4 ዓመት የተገዛ የተከተላቸው ህዝብ አንመርጥም እምቢኝ ሲላቸው ግን እሳቸውም እምቢኝ አሉት። እጅ አንሰጥም፣ አንቀበልም፣ ሊሆን አይችልም። ስርቆት ሲቀየጥበት አትቀበሉትም። 4 ዓመት የከፋፈሉትን ህዝብ ከህዳሩ ምርጫ በፊት ጀምሮ በየማህበራዊ መገናኛ ዘዴው ቀሰቀሱት። ሲሸነፉ ለአደባባይ ሰልፍ ጠሩት። ከደላላነት ወደ ፕሬዝደንትነት በተመነደጉበት የአሜሪካ የዲሞክራሲ ስርዓት አብነት ላይ
አሳመጹት። ደጋፊያቸውም ፎክሮ አልቀረም። የጆርጅ ዋሽንግተንን ቅርስ፣ የጆን አዳምስን መታሰቢያ፣ የቶማስ ጄፈርሰንን ስጦታ፣ የአብርሃም ሊንከንን መለያ ረመረመው። ሮፕ ሰባበረው። ኦስትሪያዊው አሜሪካዊው እውቅ የፊልም ተዋኝና የቀድሞ የካሊፎርኒያ አገረ ገዢ አርኖልድ ሽዋርሰኔገር እንደ ትራምፕ ሁሉ የሪፐብሊካን ፓርቲ አባል ነው። በሁለተኛው የዓለም ጦርነት ማግስት በ1947 የተወለደው ሽዋርሰኔገር የሮቡን ወረራና ጥፋት ከፖለቲከኝነቱ ይልቅ እንደ ተዋኝነቱ በግልጽ ገለጠው። Now I grew up in Austria. I'm very aware of Kristallnacht or the night of broken glass. ያደግኩት ኦስትሪያ ነው። ስለ ክሪስታል ናክት ወይንም ስለ መስታወት መሰባበሪያ ሌሊት በደንብ አውቃለሁ። በ1938 ካሁኖቹ ኩሩ ልጆች ጋር የሚመሳሰሉት ናዚዎች የአይሁድን ንብረት የሰባበሩት ሌሊት ነው። ሮብም እዚህ ዩናይትድ ስቴትስ ውስጥ መስታወት የተሰባበረበት ቀን ነው። Wednesday was the day of broken glass right here in the United States. የትራምፕ ደጋፊዎች የሰባበሩት በር፣ መስኮት፣ መስተዋት ብቻ አይደለም እያለ ቀጠለ የተርሚኔተሩ ተዋኝ። The broken glass was in the windows of the United States Capitol. But the mob did not just shatter the windows of the Capitol. መስታወት የመሰባበሩ ጥቃት የደረሰው በዩናይትድ ስቴትሱ ካፒቶል ላይ ነው። ይሁንና መንጋው የካፒቶል መስኮቶችን ብቻ አይደለም የሰባበሩት፣ ያጠፉት በእርግጠኝነት የምናምንባቸውን አስተሳሰቦች ጭምር ነው የሰባበሩት። የአሜሪካን ዴሞክራሲ የሚያስተናግደውን ህንጻ በሮች ብቻ አይደለም፣ ሀገራችን የተመሰረተችበትን መርሆች ጭምር ነው የመነቃቀሩት። በጥቃቱ 5 ሰዎች ተገድለዋል፣ ብዙ ቆስለዋል። የጠፋው ሀብት፣ ንብረት፣ ሰነድ መጠን በውል አልታወቀም። ፖሊስ እስካሁን ድረስ ከ50 በላይ ተጠርጣሪዎችን ማሰሩን አስታውቋል። የጥቃት ጥፋቱ ቀስቃሽ፣ የአጥፊዎቹ አደራጅ፣ አዝማች፣ ምናልባትም በገንዘብ ደጋፊው ዶናልድ ትራምፕን ለመክሰስ የዴሞክራቲክ ፓርቲ አባላት እየገፋፉ ነው። የኒውዮርኩ ከንቲባ ቢል ደ ብላሶ አንዱ ናቸው። ዶናልድ ትራምፕ አሁኑኑ መሰናበት አለባቸው። እንዲህ አይነት ከሃዲ በዩናይትድ ስቴትስ ላይ እንዲህ አይነት ሁከት እስከ መቀስቀስ ድረስ አቅሉን የሳተ ሰው በኒውክሌር ቁልፎች ላይ ጣቱን ሊያሳርፍ አይገባውም። ይበሉ እንጂ ሰውየው ዛሬም ከ6000 የሚበልጠውን የኒውክሌር ቦምብን ጨምሮ ዓለምን የሚያንቀጠቅጠው የአሜሪካ ምርጥ ጦር ጠቅላይ አዛዥ ናቸው። የብቸኛዋ ልዕለ ሀያል ሀገር ፕሬዚደንት ዶናልድ ጆን ትራምፕ። የብሪታንያ ጦር በ1814 ካፒቶልና ዋይት ሃውስ ላይ የለኮሰው እሳት በሰዓታት ልዩነት ውስጥ በጣለው ኃይለኛ ዝናብና ወጀቦ ጠፍቷል። የትራምፕ ደጋፊዎች በሽዋርሰኔገር አገላለጽ በዲሞክራሲያዊ ስርዓት ላይ የቃጡትን ጥቃት ለማጥፋት የተፈጥሮ ነጎድጓድን እንጠብቅ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን። ነጋሽ መሐመድን ለዝግጅቱ አመሰግናለሁ። አድማጮች፣ ወደ ስፖርት ዝግጅታችን ነው የምናልፈው። የእንግሊዝ ፕሪሚየር ሊግ፣ ኤፍኤ ካፕ፣ የጀርመን ቡንደስሊጋ እንዲሁም የስፔን ላሊጋ የእግር ኳስ ግጥሚያዎችን ያስቃኘናል። ከተጨማሪ የስፖርት ዘገባዎች ጋር ማንተጋፍቶ ስለሺ ተዘጋጅቶ ቀርቧል። አብረን እንከታተል። መልካም ቆይታ። ስፖርት። ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? የስፖርት ጥንቅራችንን ይዘን ቀርበናል። የታላቁ ሩጫ በኢትዮጵያ ትናንት ጥር 2 ቀን 2013 ዓ.ም ለ20ኛ ጊዜ ተከናውኗል። በጀርመን ቡንደስሊጋ ፉክክሩ ተጠናክሯል። የተከላካይ ክፍተቱን መሸፈን የተሳነው መሪው ባየር ሚንሽን ላይፕዚግን የሚበልጠው በ2 ነጥብ ብቻ ነው። አራተኛ ደረጃ ላይ ከሚገኘው ቦሩሲያ ዶርትሙንድ ባየር ሚንሽን የሚበልጠው በ5 ነጥብ ብቻ ነው። በፕሪሚየር ሊጉ መሪው ሊቨርፑል አጣብቂኝ ውስጥ ገብቷል። እስከ ሳምንቱ መጨረሻ ድረስ ምናልባትም የመሪነት ደረጃውን አስረክቦ ወደ 3ኛ ደረጃ ሊያሽቆለቆልም ይችላል። አብራችሁን ቆዩ።
ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ ግጥሚያዎች በደረጃ ሰንጠረዡ ግርጌ የሚገኘው ሼፊልድ ዩናይትድ ከኒውካስል ዩናይትድ ጋር በሚያደርገው ፍልሚያ ከነገ ጀምሮ ይቀጥላል። ነገ ከኒውካስል ግጥሚያ በኋላ በተመሳሳይ ሰዓት ሁለት ጨዋታዎች አሉ። በደረጃ ሰንጠረዡ ከመሪው ሊቨርፑል በአንድ ነጥብ ብቻ የሚበለጠው ማንቸስተር ዩናይትድ በርንሌይን ይገጥማል። ማንቸስተር ዩናይትድ በተስተካካይ ጨዋታው 16ኛ ደረጃ ላይ የሚገኘው በርንሌይን ካሸነፈ ነጥቡን 36 በማድረስ ሊቨርፑልን በ3 ነጥብ ይበልጣል። ይህ ግጥሚያ ለማንቸስተር ዩናይትድም ሆነ ታች ካሽቆለቆለበት ለመውጣት ለሚታገለው በርንሌይ ወሳኝ ግጥሚያ ነው። ጨዋታውን የሊቨርፑል ደጋፊዎችም የሚመለከቱት ለበርንሌይ ወግነው ነው ቢባል ስህተት አይሆንም። ኤቨርተን ከወልቨርሃምፕተን ጋር ነገ በሚያደርገው ሌላ ተስተካካይ ግጥሚያ አራተኛ ደረጃን የማግኘት ተስፋ ሰንቋል። በእርግጥ ተመሳሳይ 29 ነጥብ ያላቸው ቶትናም፣ ማንቸስተር ሲቲ እና ሳውስሃምፕተን ከአራተኛ እስከ 6ኛ ደረጃ ተደርድሯል። ማንቸስተር ሲቲ 2 ከሳውስሃምፕተን ውጪ ሌሎቹ 1 ተስተካካይ ጨዋታዎች ይቀራቸዋል። ቶትናም ሆትስፐር ረቡዕ ማታ ካስቶን ቪላ ጋር ገጥሞ ካሸነፈም የላይስተር ሲቲን የ3ኛ ደረጃ ይረከባል። አስቶን ቪላም ቢሆን ቀሪ 2 ተስተካካይ ጨዋታዎቹን ማሸነፍ ከቻለ ወደ 3ኛ ደረጃ ከፍ የማለት እድል አለው። ማንቸስተር ሲቲ ረቡዕ ምሽት ከብራይተን እንዲሁም እሁድ ማታ ከክሪስታል ፓላስ ጋር የሚያደርጋቸውን ተስተካካይ ጨዋታዎች ማሸነፍ ከቻለ በሳምንቱ መጨረሻ ላይ መሪ የመሆን እድል አለው። ማንቸስተር ዩናይትድ የነገውን ግጥሚያ ካሸነፈ ግን ማንቸስተር ሲቲ እድሉ የሁለተኛ ደረጃ ብቻ ይሆናል። ከሁለት አንዱን ተስተካካይ ጨዋታ ብቻ አሸንፎ ግን የ3ኛ ደረጃን ማግኘት ይችላል። እስከ ሳምንቱ መጨረሻ ድረስ በሚኖሩ ግጥሚያዎች የደረጃ ሰንጠረዡን በ33 ነጥብ የሚመራው ሊቨርፑል ወደ 2ኛ እንዲሁም ወደ 3ኛ ደረጃም ሊንሸራተት ይችላል። ምናልባት ግን ማንቸስተር ዩናይትድ ነጥብ ከጣለ እሁድ ከሊቨርፑል ጋር የሚኖራቸው ግጥሚያ መሪውን የሚለይ ይሆናል። በአጠቃላይ የሊቨርፑል የመሪነት እድል የተንጠለጠለው በቀጣይ ጨዋታዎች ውጤት ላይ ነው። ላይስተር ሲቲ ከሊቨርፑል በ1 ነጥብ ብቻ ተበልጦ 3ኛ ደረጃ ላይ ይገኛል። ኤፍኤ ካፕ የእንግሊዝ ኤፍኤ ካፕ 3ኛ ዙር ግጥሚያ ቀጥሎ ዛሬ ማታ ዌስትሃም ስቶክፖርትን ይገጥማል። በትናንት ግጥሚያዎች ቶትናም ሆትስፐር ማሪነን 5-0 ሲያንኮታኩት፣ ቼልሲ ሞርካምቤን 4-0 ሸኝቷል። ማንቸስተር ሲቲ ቤርሚንግሃምን 3-0 አሸንፏል። ዋትፎርድ ቅዳሜ ዕለት በማንቸስተር ዩናይትድ 1-0 ተሸንፏል። አርሰናል ኒውካስልን 2-0 ድል አድርጓል። ቅዳሜ ዕለት በኤፍኤ ካፕ ግጥሚያዎች በርካታ ግቦች ተቆጥሯል። ላይስተር ሲቲ ስቶክን 4-0 እንዲሁም ቦርመስ ኦልሃምን 4-1 አሸንፏል። ኤቨርተን ሮተርሃምን ያሸነፈው 2-1 ነበር። አርብ ማታ ሊቨርፑል ቪላ ፓርክ ስታዲየም ውስጥ አስቶን ቪላን 4-1 ድል አድርጓል። ቡንደስሊጋ ከቡንደስሊጋው አጠቃላይ 34 ግጥሚያዎች 15ኛው ዙር ግጥሚያ በሳምንቱ መጨረሻ ተከናውኗል። መሪው ባየር ሚንሽን 33 ነጥብ ይዞ ላይፕዚግን የሚበልጠው በ2 ነጥብ ብቻ ነው። ትናንት ቦሩሲያ ዶርትሙንድ የ3-1 ሽንፈት ባይገጥመው ኖሮ ላይፕዚግ የመሪነት ስፍራውን ከባየር ሚንሽን መረከብ ይችል ነበር። ቦሩሲያ ዶርትሙንድ 28 ነጥብ ይዞ 4ኛ ደረጃ ላይ ይገኛል። ባየር ሌቨርኩሰን በ4 ነጥብ ብቻ ተበልጦ 3ኛ ደረጃ ይዟል። ዩኒየን ቤርሊን እና ቮልስቡርግ 25 ነጥብ ይዘው 5ኛና 6ኛ ደረጃ ላይ ይገኛሉ። ቦሩሲያ ሚንሽንግላድባ በ24 ነጥቡ ደረጃው 7ኛ ነው። 8ኛና 9ኛ ደረጃ ላይ የሚገኙት ፍራይቡርግና ፍራንክፉርት ከመሪው ባየር ሚንሽን የነጥብ ልዩነታቸው የ10 ብቻ ነው። ትናንት በተከናወኑ የቡንደስሊጋ ግጥሚያዎች ከታችኛው ዲቪዚዮን ዘንድሮ ወደ ላይ ከፍ ያለው አርሜኒያ ቢሌፌልድ ሄርታ ቤርሊንን 1-0 አሸንፏል። ሆኖም አርሜኒያ ቢሌፌልድ 13 ነጥብ ይዞ በደረጃ ሰንጠረዡ 15ኛ ደረጃ ላይ ይገኛል። ሽቱትጋርት 76ኛው ደቂቃ ላይ አንድ ተጫዋቹን በቀይ ያጣው አውጉስቡርግን 4-1 ረቶ ደረጃውን በ1 ወደ 10ኛ አሻሽሏል። ቅዳሜ ዕለት በተከናወኑ ጨዋታዎች ኮሎኝ በሰፋ የግብ ልዩነት በፍራይቡርግ
5-0 ተሸንፏል። ከቬርደር ብሬመን ጋር 1-1 የተለያየው ባየር ሌቨርኩሰን ነጥብ በመጣሉ ሁለተኛ ደረጃ የመያዝ እድሉን አምክኗል። ሻልከ የበርካታ ጊዜያት የሽንፈት ሰንሰለቱን በጥሶ ሆፍንሃይምን በሰፋ የግብ ልዩነት 4-0 ድል አድርጓል። መሪው ባየር ሚንሽን አርብ ዕለት በቦሩሲያ ሚንሽንግላድባ የ3-2 ሽንፈት ገጥሞታል። ባየርን ዘንድሮ በታሪኩ የተከላካይ ክፍሉ እጅግ ደካማ የሆነበት የጨዋታ ዘመን ነበር። በመጀመሪያዎቹ 15 የቡንደስሊጋ ግጥሚያዎች 24 ግቦች ሲቆጠሩበት ከ39 ዓመት ወዲህ ለመጀመሪያ ጊዜ ነው። በ1981-82 የጨዋታ ዘመን ነበር እንዲህ ሰፊ ግብ የተቆጠረበት። በወቅቱ ባየር ሚንሽን በ15 ዙር ግጥሚያዎች 25 ግቦችን ለማስተናገድ ተገዶ ነበር። ባየር ሚንሽን በዚህ የጨዋታ ዘመን ግብ ያልተቆጠረበት ለሁለት ጊዜያት ብቻ ነው። ሻልከን 8-0 ድባቅ በመታበት የመክፈቻ ጨዋታና ፍራንክፉርትን 5-0 ባሸነፈበት አምስተኛው ዙር ግጥሚያ ብቻ ነበር ባየር ሚንሽን መረቡን ያላስደፈረው። ባየር ሚንሽን ላይ ከታች ያደገው ቢሌፌልድ እንኳን ግብ አስቆጥሮበታል። በአራተኛው ዙር ግጥሚያ ባየርን አርሜኒያ ቢሌፌልድ ላይ 4 ግቦችን ሲያስቆጥር ቢሌፌልድ የባየርን መረብ ላይ 1 ግብ ማሳረፍ ችሏል። በተከላካይ በኩል ከፍተኛ ክፍተት የሚታይበት ባየርን ሚንሽን ከተቆጠሩበት 24 ግቦች መካከል 14ቱ ከመጀመሪያው አጋማሽ በፊት ነው የተመዘገቡት። ብዙዎቹ ግቦች የመጀመሪያው አጋማሽ ሊጠናቀቅ 15 ደቂቃ ሲቀረው ነው የተቆጠሩት። በዚህ መልኩ 7 ግቦች ተቆጥረውበታል። ባየር ሚንሽን አርብ ዕለት በቦሩሲያ ሚንሽንግላድባ 3-2 ሲረታም የተከላካይ ክፍተት ሚና ነበረው። ባየር ሚንሽን አርብ ዕለት መሸነፉ የዓለማችን ምርጥ ግብ ጠባቂ ላይም ተጽዕኖን አሳርፏል። የአርቡ ሽንፈት ተደምሮ ማኑኤል ኖየር ባለፉት 10 ጨዋታዎች ቢያንስ 1 ግብ እንዲቆጠርበት ግድ ብሏል። ከዚህ ቀደም የሻልከ ግብ ጠባቂ በነበረበት ጊዜ እንኳን ማኑኤል ኖየር ላይ እንዲህ ግብ አልተቆጠረበትም። በአርቡ ግጥሚያ ቦሩሲያ ሚንሽንግላድባ ከ2-0 ተነስቶ ነበር ያሸነፈው። ላሊጋ በስፔን ላሊጋ የእግር ኳስ ግጥሚያ ጌታፌ ዛሬ ማታ ኤልሼን ሲገጥም፣ ቤቲስ በደረጃ ሰንጠረዡ ግርጌ 20ኛ የሚገኘው ሁዌስካን ሊገጥም ወደ ኤል አልኮራዝ ስታዲየም ያቀናል። ቤቲስ 20 ነጥብ ይዞ 12ኛ ደረጃ ላይ ይገኛል። ጌታፌና ኤልሼ 17ና 16 ነጥብ ይዘው 17ኛና 18ኛ ደረጃ ላይ ይገኛሉ። በእርግጥ ኤልሼ 2 ጌታፌ 1 ተስተካካይ ጨዋታዎች ይቀራቸዋል። በላሊጋው 3 ተስተካካይ ጨዋታዎች የሚቀሩት አትሌቲኮ ማድሪድ በ38 ነጥብ እየመራ ይገኛል። ሪያል ማድሪድ በ37 ነጥብ ይከተላል። ባርሴሎና 34 ነጥብ አለው፣ 3ኛ ደረጃን ይዟል። 32 ነጥብ ያለው ቪላሪያል የ4ኛ ደረጃን ተቆናጧል። 30 ነጥብ ይዞ 7ኛ ደረጃ ላይ የሚገኘው ሴቪያ የባርሴሎናን የ3ኛ ደረጃ የመረከብ እድል አለው። አንዱን ተስተካካይ ጨዋታውን ነገ ማታ ከመሪው አትሌቲኮ ማድሪድ ጋር ያከናውናል። ሁለተኛውን ቀሪ ጨዋታውን የሚያከናውነው ደግሞ የነገ ሳምንት ከአላቬስ ጋር ነው። አላቬስ እንደ ቫላዶሊድ 18 ነጥብ ይዞ ግን በግብ ክፍያ በልጦ 15ኛ ደረጃ ላይ ይገኛል። አንድ ተጫዋቹ በቀይ ካርድ ከሜዳ በተሰናበተበት ግጥሚያ ትናንት ከካዲስ ጋር ገጥሞ 3-1 ተረቷል። ካዲስ በግብ ክፍያ ብቻ ተበልጦ በ23 ነጥቡ ደረጃው 9ኛ ነው። ነገ ማታ ግራናዳ ከኦሳሱና ጋር የሚያደርጉትም ጨዋታ የሚጠበቅ ነው። 19ኛ ደረጃ ላይ በ15 ነጥብ የተወሰነው ኦሳሱና ከወራጅ ቀጣናው ለመውጣት፣ ግራናዳ ደግሞ ከ7ኛ ደረጃ ወደ ላይ ጠጋ ለማለት ርብርብ የሚያደርጉበት ግጥሚያ። አትሌቲክስ ታላቁ ሩጫ በኢትዮጵያ ትናንት ጥር 2 ቀን 2013 ዓ.ም ለ20ኛ ጊዜ ተከናውኗል። በውድድሩ ታዋቂ አትሌቶችና ህብረተሰቡ የተካፈሉ ሲሆን ከወቅታዊ ጉዳዮች ጋር ተያያዥ የሆኑ መፈክሮችም በተሳታፊዎች ሲስተጋቡ ተደምጧል። በ10 ኪሎ ሜትር የሴቶች ሩጫ ውድድር ጽጌ ገብረ ሰላማ እንዲሁም በወንዶች ፉክክር አቤ ጋሻውን አሸናፊ በመሆን ለእያንዳንዳቸው የተዘጋጀላቸውን የ100,000 ብር ሽልማት መረከባቸው ተዘግቧል። በሌላ የአትሌቲክስ ዜና
አንደኛ ደረጃ የዓለም አትሌቲክስ አሰልጣኝነት ስልጠና ትናንት መጀመሩን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ስልጠናውን የሚከታተሉት በአገር ውስጥ የሁለተኛ ደረጃ የአትሌቲክስ ስልጠናን በብቃት አጠናቀው የጨረሱና በሙያው ስልጠና እየሰጡ የሚገኙ ሰልጣኞች እንደሆኑም ተገልጧል። ትናንት ጥር 2 ቀን 2013 የጀመረው ስልጠና የሚጠናቀቀው ከ3 ሳምንት በኋላ ጥር 26 ቀን 2013 ዓ.ም እንደሆነም ለማወቅ ተችሏል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ። ማንተጋፍቶትን ለስፖርት ጥንቅሩ አመሰግናለሁ። አድማጮች ስርጭታችንን ከማብቃታችን በፊት ርዕሰ ዜናዎቹን በድጋሚ ያሰማለሁ። በአሳለፍነው ሳምንት መጨረሻ የተከሰከሰው የኢንዶኔዥያ አውሮፕላን ምንም አይነት የድንገተኛ አደጋም ሆነ የቴክኒክ እክል እንደገጠመው የሚያሳይ ምልክት አለማስተላለፉ ተገለጸ። 62 ተሳፋሪዎች የነበሩበት አውሮፕላን ከመነሳቱ ብዙም ሳይቆይ ጃባ ባህር ላይ ነበረ የተከሰከሰው። ዩናይትድ ስቴትስ የየመን ሁቲ ሚሊሻ ንቅናቄን የውጭ አሸባሪ ድርጅት በሚል ልትፈርጀው ማቀዷ ተገለጸ። እርምጃውን ያወደሰችው ሳውዲ አረቢያ ውሳኔው ሁቲዎችን ወደ ድርድር እንዲመጡ ያስገድዳቸዋል ብላለች። ዲፕሎማቶችና የረድኤት ድርጅቶች በበኩላቸው የሰላም ንግግሩም ሆነ ሰብአዊ ቀውሱን ለመግታት የሚደረጉ ጥረቶችን እንዳያሰናክል ስጋታቸውን ገልጸዋል። የዩናይትድ ስቴትስ ዲሞክራቲክ የምክር ቤት አባላት ፕሬዝዳንት ዶናልድ ትራምፕን ከነጩ ቤተ መንግስት በዚህ ሳምንት ለማስወጣት እንቅስቃሴ ጀምረዋል። አድማጮች የሰኞ ጥር 3 2013 ዓ.ም ዝግጅታችንን ወደ መደምደሙ ነን። ሰላም ለኢትዮጵያና ኢትዮጵያውያን ሁሉ እያልኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።